ያላትን ብቻ ንብረት እዛ ሄዳ እንካፈል እንኳን አላለችኝ ማለት እኔ ራሱ አላልኩት ነበር ምንም ለዛውም እሷ ጋር አንድ አመት ራሱ አልሞላቸውም ሞላቸው አይመስልኝም እኔ ጋር ግን የ10 አመት ትዳር ነው ያፈረሰው ማለት ነው የ10 አመት ትዳር የ10 አመት ነገር ያፈራነው በሙሉ ምንም 2 ሚሊዮን ካዛ ውስጥ 2 ሚሊዮን ብቻ ለወሰርኩት አለ ማለት ነውና በጣም ነው የገረምከኝ ማለት ነው ያው እዚህ ጋር መሳደብ ስለማልችል ነው እንጂ ሙልጭ ባረገ ደስ ይለኛል እንደ ስድብ ጥብ ባረገ ማለት ነው ግን እዚህ ጋር ሰው ያያል ምናልባት ልጆችም ሊያዩ ይችላሉ ለዛ መሳደብ አልችልም ምናልባት አንድ በአቃል ግን እንዲ ስድብ ገዝቼው ላ ነው ማለት ነው ሰድብክ እና ለማንኛውም ግን አዩዬ ነው እንደ ያልኩት ማን ነበር ስሙ አያንቱ ባታስመስሉ እኔ ግን ባታስመስሉ ባይኔ እውነት ለመናገር ከሆነ ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ወዶቼ እንዴት ናችሁ ደህና ናችሁ እኔ ያለው ደህና ነኝ አልহামዱሊላህ ረመዳን እየደረሰ ነው እየቀረበ ነው ረመዳን ሙባረክ ሙቀደመን ብያለሁ ማለት ነው እንዴ እና ዛሬ ምንድነው በነገራችን ላይ ማለት ነው ዩቲዩብ አዲስ ህግ ቀይሯል መሰለኝ ሰይድ የሚለቀው ቪዲዮ እየደረሰኝ አይደለም ሰው ነው የላከልኝ እውነት ለምንድነው ያነገራችሁኝ እስከ ዛሬ እና ለማንኛውም እስኪ ሰይድና ማን እንደተገናኙ ብቻ ጠብቁ ያያችሁት እንኳን እኔ ነኝ ነገሩ ያላየሁት መሰለኝ አይታችሁታል መሰለኝ እና እስኪ ዛሬ ሰይድ ከማን ጋር እንደተገናኘና ምን እንዳደረገ ላሳያችሁ ብቻ አብረን በጣም ደስ ይላል እዚህም ትልቅ ቁም ሳጥን እዛ ደግሞ በተለይ ሁለት ነው ሁለት ክፍል ውስጥ ቁም ሳጥን ያለን ይመስለው ሁሉም ቦታ ላይ ቁም ሳጥን አለ እዚህም ቦታ እዛም ቦታ ብዙ ልብስ ራሱ ቢኖርሽ ምንም የሚያጨናንቅ ነገር የለውም ምን ነው ደሳለሽ በጣም የምር በጣም ነው የማመሰግነው በጣም እኔ ምንም ቃላት የለኝም የምር ነው በጣም ነው የማመሰግነው እኔ ምን እንደምላላጥ አብሽሪ በቃ ምንም ችግር የለውም ይኸውላኮ ለጥሩነትሽ ነው ያኔ ማልወልድም ብለሻል አሁን እንዴት ለመውለድ ተሰማሽ ማለት ማን ተለቆ የመኔ ቆየው እንጂ ለስንት ልትወልጂ ነበር አውቀሽ ነበር ስትውጪ ነበር እሱ በኋላ እናወራለን ያምራል ገና ሲታይ ራሱ በቃ አልቋል እቃውንም አብራችሁም ሸጡታ በቃ እንደተገጠመው ነው ዋው ይጸዳል ኦፕን ኪችን ፊት ለፊት ሳሎኑ ስፋቱራ ሰርፕራይዝ አለኝ ሰርፕራይዙ ለማን ነው ለአዩ ነው እሱ ምንድነው ማን ይገራል ማማንቺ ተጀመረልሽ አባን ተጀመረ ማማንቺ ጀመረ አንተ ጀመር ጀምሪ ማማ ችግር የለም ኧረ ባካችሁ ልጅ ጀምሩ ምን ነው የምትጫማለቁ ማማ ያጀምር አንተ ጀምር ባባና ማማ ጀምሩ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁ በሰላማችሁ ብዝት ይበልልኝ እንግዲህ ዛሬ ለእናንተም ሰርፕራይዝ ነው ሰርፕራይዙ ምንድነው አዩሻን በዚህ ጋር አይታችኋታል ተመልሰ ከስንት ጊዜ በኋላ አብረን ቪዲዮ ላይ መተናል ያው ከካሜራ ጀርባ ምናልባት ተገናኝተንም አልተገናኝተንም በጭሰሱ ተገናኝተንም ከሆነ አልተገናኘንም በቃ ስምናወራው ማለት አብላይቋል እና ለማንኛውም እስኪ መጀመሪያ ሰላም ተጠይቁ እሺ ሰላም ውድና የተከበራችሁ የሰይድ ዩቲዩብ ተመልካቾች ያው እንግዲህ ጠፍቼ መጥቻለሁ ለምን እንደጠፋው ምናምን ታውቃላችሁ ሁሉ ነገር ዛሬ ግን እኔና ሰይድ በሰላም ተገናኝተን ምን እንደሆነ ባላቅም ገና ነገሮችን ለመስማት እየሄድኩ ነው እኔም እንደናንተ እና አብረን ምን ይሆናል አንቺ ሰላም ባይቸው እሺ ሰላም የሰይድ ቤተሰቦች እኔ ኤልሳ እባላለሁ እንኳን ደህና መጣችሁ እንግዲህ ውድ ቤተሰቦቻችን ዛሬ ለምን እንደመጣን እንግዲህ ሰርፕራይዝ አለኝ ሰርፕራይዙም ለማን ነው ለአዩ ነው እሱ ምንድነው ማን ይገራል ይልኛል ማማንቺ ተጀመረልሽ አባን ተጀመረ ማማንቺ ጀመረ አንተ ጀመር ጀምሪ ማማ ችግር የለም ኧረ ባካችሁ ልጅ ጀምሩ ምን ነው የምትጫማለቁ ማማ ያጀምር አንተ ጀምር ባባና ማማ ጀምሩ እሺ አዩ አትና ልጅ ነው አዩ እንግዲህ ለምን እንደመጣን ለአዩም ለእናንተም እዚሁ አንድ ላይ ነው ሰርፕራይዝ ብትሆኑት ማለት ነው መነግራችሁ እሱ ምንድነው አዩሻ እንግዲህ አምሮባታል ከዚህ ከተለየች ትንሽ አሁን ሲያምርባት እኔም ትንሽ አላል አገረሽብኝና እሷን በነገራችን ላይ ይሄ ማማ የጀምር ባባ የጀምር
የሆነ ቲክቶክ ላይ ሲዘዋወር ይሄንን ቃል አዲስ አልሆነብኝም፣ አይቼዋለሁ መሰለኝ፣ እርግጠኛ አይደለሁም መሰለኝ። ብዙ የቲክቶክ ተጠቃሚ አይደለሁም፣ ግን በቲክቶክ ልመጣ እያሰብኩ ነው። እንዴት ነው ትቀበሉኛላችሁ? እስካሁን ድረስ የለኝም፣ አለኝ ግን እንደው አይበታለሁ እንጂ ፎሎም የለኝም ምንም ነገር። አንዳንዴ ነው የምጠቀመው እና የበለጠ እንደውም ጀሚላ ትጠቀምበታለች ማለት ነው። እና ልመጣለሁ ብዬ እያሰብኩ ነው። ለማንኛውም ግን እውነት ለመናገር ከሆነ እኔ ከመጀመሪያው ራሱ ተፋታ አይመስለኝም ማለት ነው። እንደው በቃ ተፋታን ብሎ እሷ ተቀምጣ ምናምን ወይ ለልጆቹ ብሎ ተፈታት ምናምን ተጎዳ እንዲባል የሆነ ነገር ነው እንጂ የእውነት ለመናገር ከሆነ አዩን የሚተዋት አይመስለኝም። ደግሞ እውነት እኔ የምለው ነገር ደግሞ በቃ ውሸት አይሆንም ማለት ነው። ሁሌም የሆነ ነገር ስል እውነት ይሆናል ማለት ነው። ምክንያቱም መጀመሪያ ጠርቼ ነው የምናገረው፣ ዝም ብዬ በግምት ምናምን አይደለም፣ እንደሱ በግምት አላወራም። እና ለማንኛውም ምን ልላችሁ ፈልጌ ነው፣ በነገራችን ላይ ልጅቷ ጋር ግን እንዴት ነው? ልጅቷም ቆንጂዬ ናት። ስሟ ማን ያለች? ኤልሳ። ነገር ግን ምንም አልተመቸኝም እኔ እውነት። እና ኤልሳ የልጅቷ ቆንጆ ስለሆነች አዩዬ የምትበይ ይመስለኛል እኔ ዝም ብዬ ሳስበሽ ማለት ነው። ጠፍታ ነበረ፣ ሰርተው አያውቁም። በራሷ ትስራ የሆነ ጊዜ ብቻ እንደተለያዩ አገባው ነው ባሌ መጣ ምናምን ብላ ለቃ ነበር። ከዛ በኋላ የሰራች አይመስለኝም፣ እኔም አልተከታተልኳትም ማለት ነው። ግን የምር እውነት ቢሆን ኖሮ ያገባች አይመስለኝም። የሁላ ነገር ወይ አውቀው በቃ ሰይድን ትታ ሌላ አገባች እንዲባልና እሱም ትንሽ አሳዛኝ ነገር ለመሆን መሰለኝ ሳስበው ማለት ነው እንጂ ሲፈጠርም አልተለያዩ። ግን እና በጣም ነው የሚገርመው፣ በጣም ነው የገረመኝ እውነት አንድ ላይ መሆናችሁ በጣም ይገርማል። ስሯ መሄድ ጀመርኩኝ እላችኋለሁ። መናገርም ያው ትንሽ እንትን እያልኩ ማወራችሁ እና አዩን ለምን እንዳመጣሁሽ አዩ ልንገርሽ፣ ሰርፕራይዝ ነው። እንዳንቺ አንቺን አግብቼ ከተለያየም በኋላ እንዳንቺ ጥሩ ሴት አላየሁም ባሽ ሌላም አግብቻለሁ። እሷም መጥፎ ነች ለማለት ሳይሆን ካለ ሁሉ በሆነ ነገር ይለያያል እና በቅርብ የተከሰተው ምን ታውቂያለሽ? ጋዝ ላይ ነስነሳ ካላገባኝ ያለችዋን ልጅ አይቻል ችግር ነው። ያንቺ ይሻላል በረኪናው ማለት ነው። እና ከጋዙ በረኪናው ይሻላል። ያቺ አንድ ላይ ተቃጠለን ነበር። በረኪናው ግን ውስጥ ብቻ ነው ያቃጠለው፣ እኔን አይጎዳኝም። አሁን የመጣሁት ለምን ታውቂያለሽ? አዩ እንደ አንቺ ጥሩ አጣሁ። አንቺም ደግሞ ለኔ ክፉ አታስቢም፣ መጥፎ ነገር አታስቢም አይደለ? ጥሩ ነገር ነው የምትመኝልኝ። ስለዚህ ወተሽ ሚዲያ ላይም ስለኔ ስሜንም አላጠፋሽም፣ ያወራሽውም ነገር የለም። በቃ ዝም ብለሽ መኖር ጀመርሽ ከተለያየም በኋላ በቤትም እየመጣሽ አጨቀጭቅኝ። ስለዚህ አንቺን በማጣት እኔ ተጎድቻለሁ። በጣም ጥሩ ሚስት ነሽ አንቺ፣ ጥሩ ሚስት ነበርሽ አብረን ባሳለፍነው ጊዜ ውስጥ ማለት ነው። ገባሽ? ነጋግረን አንቺን ሰርፕራይዝ ለማድረግ ነግሮኝ ነው የመጣ። እኔ የሰመር ስቴት ማኔጅመንት አባል ነኝ እንጂ እንዳልንሽ አይደለንም። እኔ አፌ ቀልቃላ ነኝ። እኔ ቀልቃላ የምር እኔ እኮ ምን ሰው ገና እኮ ምንም እንኳን አልደረሰም ብሎ ነሽ። አይ እንደው ሪል ስቴት የሚለው ነገር ተሰቢ እንጂ ሌላ ነገር የለንም። ያው ሰርፕራይዙን እንትን ለማለት ነው እንደዛ ያልንሽ የነበረው። እንኳን ደህና መጣችሁ በድጋሚ። እውነት አንቺን የመሰለ ሰው ሰመር ውስጥ ምንድን ነኝ ያልሽ? የማኔጅመንት አባል ነኝ እኔ። በቃ የተማረ ሴት ይግደል፣ የተማረ ሴት ይግደል። ይቺን ብታገባት አይደለም ለምን ከነ ቤተሰቦቿ ቤት አታስገባለ እንጂ። እና ለማንኛውም ውድ ቤተሰቦቻችን የመጣሁት ሰርፕራይዙን ለእናንተ እስኪ ልንገራችሁ፣ እሷም ተስማዙ። የመጣሁት አዩ ከተለያየን በኋላ ምንም አትወሰኝ፣ አላስቸገረችኝ። ቤት ነበረኝ በስሜ አካፍለኝ አላለች። አብረንም እንትን ካልን በኋላ ከተጋባንም አመት ቆይተን አብረን ያፈራነው ንብረት አለ ስጠኝ ምናምን አላለች። በቤት ያለችዋን ትንሽ ነገር ብቻ ለቀምቀም አድርጋ ነው የሄደችው እና ሌላም ትርፍ አላወራችም። መጥፎም ነገር ያለችኝ ነገር የለም። ስለዚህ ለእሷ ክብር ይገባታል። አደነኳት። እንደዚህ አይነት ሴት አንዳንዶቹ ይጋቡና ትንሽ ሲቆዩ ንብረት አካፍለኝ ምናምን ይላሉ፣ ቤትም ካፈል ይሸጥ ይላሉ። ስለዚህ አላለችም ብዙ ነገር። እኔም የፈለገችውን ትውሰድ ብዬ ነበር። እሷም በጣም አላስቸገረችኝም። በጣም ምርጥ ልጅ ናት። እሷን ሰርፕራይዝ ላደርግ የፈለኩት ያው ከአንቺ ጋር እንደተነጋገርነው ባለ ሁለት መኝታውን ቤት ዲስካውንት አደርግላታለሁ ብላኝ ገዝቼ ላንቺ ቢያንስ ግማሹን ለፍተሽ ራስሽ ትከፍያለሽ።
ግማሹን ከፍቼልሽ ከፍዬልሽ ግማሹን ከፍዬልሽ ሰርፕራይዝ ላድርግሽ ነው። ለምን የመጀመሪያውን ሲሰማ በእኔ ንዴት ሽጠዋለች። ኦኬ ሸጥሽው ሌላም ገዝቼላት ነበረ ሽጣው ለሌላ ሰው አሻጋግራለች በተቀበላ ማለት ነው። በግድ የረሳሁትን ፍቅር ይውዳስ ልታስመልሰኝ ነው ዘይድ እኔ ወላሂ በቃ እኔ እንደው ምን እንደምላላ በቃ ታልቅሻይ አይደለም የምሬን ነው። እኔ በቃ የምር እኔ በኋላ ፍቅር ይዞኝ እንደገና አግባኝ እኔ እንዳጠጭቀኝ እኔ ፍቅር እኮ ጨርሰናል። አሁን ሌላ ችግር ከያዝሽ ነው እንጂ ፍቅር አይዝሽ አግባት ሲጀመር የምር አግባት በእውነት በጣም ቆንጆ በጣም በስመ አብ ውበት በስመ አብ ውበት ባለ 2 መኝታ 12 ሚሊዮን ብር ነው አጠቃላይ ዋጋው። ቅድሚያ ክፍያ ደግሞ 1.2 ሚሊዮን ብር ነው። ይሄ ምንድነው በ10% ለሚከፍሉ ብቻ ነው። ሙሉ ክፍያውን 65% የመክፈል አቅም ያለው ሰው ካለ 30% ቅናሽ የምንሰጥ ይሆናል። ባለ 3 መኝታው ደግሞ 13 ሚሊዮን ብር አለ 1.3 ማለት ነው ቅድሚያ ክፍያው። ባለ 4 መኝታው ደግሞ 21 ሚሊዮን ብር አለ ቅድሚያ ክፍያው ደግሞ 2 ሚሊዮን ብር ነው። ባንክ 50-50 የተረጋገጠ ባንክ አለው። በረጅም ዓመት መክፈል ይችላሉ ቀሪውን ክፍያ ማለት ነው። ስለዚህ ምንም የምትጨናነቂበት ነገር አይኖርም። አንቺም አሁን 50 ነግባ ኦኬ ገና ከበሩ ራሱ ያስታውቃል። በጣም ሰፊ ነው። ሌክዠሪ ሆነ። እስኪ መጀመሪያ ከዚህ ጋር እንጀምር። ይሄ ሳሎናችን ነው። ኦኬ ይሄ ምንድነው? ኦፕን ኪችን ነው እዚህ ጋር? ይሄ ኦፕን ኪችን ነው። ኦኬ ከዛ ተጨማሪም ደግሞ ክሎዝ ኪችንም አለ። ዋው እዚህ ጋር እዚህ ጋር ኦፕን ኪችን አለች። ወይ ጉድ! ምንድነው ያለችው አዩዬ? ፍቅር እንዳይቀሰቀስብኝ በአንድ ቤት ነው ግን ፍቅር የሚቀሰቀስብሽ ቤት ሰመር ሄዶ ስለገዛልሽ ባለ 2 መኝታ ባለ 4 ነው ባለ 2 ነው ግን ያለው እና ለማንኛውም ግን ማለት እኔ እዚህ ጋር ማለት ነው ይግዛላት ምንም ችግር የለብኝም አይመለከተኝም። ግን የታዘብኩት ነገር ምንድነው ሳይድና አዩ አንድ ላይ ናቸው አልተፋቱም። ለምን አልሽ ካላችሁ ባለፈው ሮዛ እኔ ጋር እሷ ጋር 2 ሚሊዮን ነበርና ሰጠች። ስትሰጠኝ እኔን ለማግኘት ያላደረገው ነገር የለም። ከሮዛ ጋር በጣም እናንተ እንደውም የጥፊውና አያችሁት አይደለ? በጣም ብዙ ነገር ድረስ ተዳርሷል ማለት ነው። በ2 ሚሊዮን የተነሳ ማለት ነው። እኔ እንደውም ሊሄዱላት ትንሽ ነበር የቀረኝ ማለት ነው። እና አሁን የምር ሰው ለልጆቹ ነው የሚገዛው ወይስ ለሚስቱ ነው የሚገዛው? እንግዲህ አዩ አልወለደችለትም። በዛ ላይ ደግሞ ተፋተዋል፣ ተለያይተዋል። የፈለገው ክፉ ቢሆን መጥፎ ሊሆን ምንም ነገር ሊሆን እኔ ማለት ነው ምንም ከሷም ልባስ ማለት ነው። ግን እዚህ ጋር ደግሞ ልጅ የሚባል ነገር አለ። ልጅ ከምንም የሚበልጥ ይመስለኛል። ምናልባት ያው አስተሳሰቡ የዞረና የተገለበጠ ካልሆነ ማለት ነው። እና በጣም ነው የገረመኝ ስሜን ስላላጠፋሽ ምናምንና በቃ ይሄ ላንቺ ስጦታ ይገባሻል ብሎ ሲገዛላት በጣም ነው የገረመኝ። ያን ሁሉ ነገር ያደረገው ለምንድን ነው ብዬ ነው ያሰብኩት ማለት ነው። ያው በነገራችን መብት ነው፣ እኔም ብሩን አልመልስም። አሁን እሱ ያላትን ብቻ ንብረት እዛ ሄዳ እንካፈል እንኳን አላለችኝም ማለት እኔ ራሱ አላልኩትም ነበር ምንም። ለዛውም እሷ ጋር 1 አመት ራሱ አልሞላቸው አይመስለኝም። እኔ ጋር ግን የ10 አመት ትዳር ነው ያፈረሰው ማለት ነው። የ10 አመት ትዳር የ10 አመት ነገር ያፈራ ነው በሙሉ ምንም 2 ሚሊዮን ከዛ ውስጥ 2 ሚሊዮን ብቻ ለወሰድኩት አለ ማለት ነውና በጣም ነው የገረመኝ ማለት ነው። ያው እዚህ ጋር መሳደብ ስለማልችል ነው እንጂ ሙልጭ ባረገ ደስ ይለኛል። እንደ ስድብ ብጥብ ባረገ ማለት ነው። ግን እዚህ ጋር ሰው ያያል፣ ምናልባት ልጆችም ሊያዩ ይችላሉ። ለዛ መሳደብ አልችልም። ምናልባት አንድ ቀን በአቃል ግን እንዲህ ስድብ ገዝቼው ነው ማለት ነው ሰድብክ እና ለማንኛውም ግን አዩዬ ነው እንደ ያልኩት ማን ነበር ስሙ? አያንቱ ባታስመስሉ እኔ ግን ባታስመስሉ ባይኔ እውነት ለመናገር ከሆነ ማለት እንደተለያያችሁ አሁን እኔ እውነት ለመናገር ከሆነ እኔ አላምንም። እንደተለያዩ አስመስለው የቤት ግማሹን ገዛላት። ከዛ እሷ ቀስ ብላ ልከፍል ማለት ነው። ተለያይተው ሳይሆን አብረው ስለነበሩ ነው የገዛላት። አብረው ስለነበሩ አብረው ስለሆኑ አንድ ላይ ስለሆኑ ነው ማለት ነው የተገዛላት። ግን እኔ ለማጣራት መሄድ አይቀርም።
የምር እውነት ገዝቶላት ነው ወይስ አይደለም የሚለውን ማጣራት የማይቀር ነው ማለት ነው። ለማንኛውም ግን ያው አሁን አይደለም ሄደው ማለት ነው። ያው እንዳጠብቁ ብዬ ነው። ረመዳን እየመጣ ስለሆነ ታውቃላችሁ፣ ረመዳን ሲመጣ ብዙ የምትገዙት ነገር ይኖራል፣ ገበያ ትሄዳላችሁ ምናምን እና ረመዳን ውስጥ ግን እሄዳለሁ ያላ ፍቃድ ከሆነ ማለት ነው። መሄድ የማይቀር ነው እና ያው ለሴቶች የምታረግበትን ብር አንዳንድም ለልጅ ይደረጋል ልፈልጌ ነው። እና ለማንኛውም አዩም ብዙም እንትን ባቲ አሪፍ ነው። እንዳያችኋት ከሆነ እንግዲህ እኔ ገረመኝ ግን አንድ ላይ ሆኖ በፊት በሂጃብ ምናምን በሂጃብ ነው ቪዲዮ ውስጥ እንዳለ ቪዲዮ በሙሉ በሂጃብ ነው የማውቃት ማለት ነው። ግን አሁን ላይ ያለ ሂጃብ ነው ያመጣት ማለት ነው። ሁለተኛ ጊዜ መሰለኝ ያለ ሂጃብ ሲያመጣት እና ግን ብቻ እኔ እዚህ ጋር ምንም ማለት አልፈልግም፣ ያላጣራሁት ነገር ስለሆነ ምንም ማውራት አልፈልግም ማለት ነው። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። እናንተም አብራችሁ እንድትታዘቡልኝ ነው ምን አይነት ሰው እንደሆነ ማለት ነው። እና ረመዳንን በሰላም ጾማችሁ የምንጨርስ ያድርገን ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።